ዝርዝር ጉዳዮችን እናቀርብላችኋለን። የ43ኛው የአዲስ አበባ ጃን ሜዳ ሁለተኛው የጆርካ አዲስ አበባ ሀገር አቋራጭ ውድድር የውድድሩ ዓላማ ምንድነው የሚለውን ስናይ የመጀመሪያው የተሳታፊ ክለቦች ራሳቸውን በቀጣይ ለሚካሄደው ሀገራዊ ውድድር ያዘጋጃል። ሁለተኛ ተወዳዳሪ አትሌቶች ራሳቸውን በውድድር ብቃታቸውን ይፈትሻሉ። ሶስተኛ ተተኪ አትሌቶችን ለማፍራት፣ አራተኛ አሸናፊዎችን በሽልማት ለማበረታታት ነው። ሌላው ደግሞ እንግዲህ ውድድሩ የሚካሄደው የውድድሩ ስፍራ እዚሁ ጃን ሜዳ ጥቅምት 16 ከነገ በስቲያ ማለት ነው ከጠዋቱ 1 ሰዓት ጀምሮ ይካሄዳል። የተሳታፊ አትሌቶችን ስናይ በአንደኛ ዲቪዚዮን ክለቦች ወንድ 77 ሴት 63 ድምር 140፣ በሁለተኛ ዲቪዚዮን ክለቦች ወንዶች 156 ሴቶች 94 በድምሩ 250 አትሌቶች ይሳተፋሉ። የግል ተወዳዳሪዎች ደግሞ ስናይ ወንዶች 38 ሴቶች 4 በድምሩ 42 አትሌቶች፣ አንጋፋ አትሌቶች ደግሞ ከ50 ዓመት በላይና ከ50 ዓመት በታች ተብለው በሁለት ካቴጎሪ ይካፈላሉ። ከ50 ዓመት በላይ ወንዶች 27 ሴቶች የሉም ድምር 27፣ አንጋፋ አትሌቶች ከ50 ዓመት በታች ወንዶች 20 ሴቶች 9 ድምር 29 ናቸው። አጠቃላይ የተወዳዳሪ ብዛትን ስናይ የግልም የክለቦችም እና እንዲሁ አንጋፋ አትሌቶችን አጠቃሎ ማለት ነው ወንዶች 318 ሴቶች 170 በድምሩ 488 አትሌቶች ይካፈላሉ። የውድድሩ ፕሮግራም እንግዲህ እንዳልኳችሁ ጥቅምት 16 2018 ዓ.ም እዚሁ ቦታ ላይ ይካሄዳል ማለት ነው። የውድድሮቹን ስናይ በ6 ኪሎ ሜትር ወጣት ሴቶችና በ10 ኪሎ ሜትር አዋቂ ሴቶች እንዲሁም በ8 ኪሎ ሜትር ወጣት ወንዶች በ10 ኪሎ ሜትር አዋቂ ወንዶች የግል ተወዳዳሪዎችን ጨምሮ ይካሄዳል። በ8 ኪሎ ሜትር ወንዶች ቬተራን፣ በ6 ኪሎ ሜትር ቬተራን ሴቶች ይካፈላሉ። በ8 ኪሎ ሜትር ድብልቅ ሪሌም በመጨረሻ ይካሄዳል ማለት ነው። ውድድሩን ለማካሄድ የተሰሩ ስራዎችን ዋና ዋናዎቹን ስናይ ውድድሩን የሚመሩ ባለሙያዎች ተመድበዋል። ለውድድሩ በቂ በጀት ተመድቧል። የውድድሩ ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ወጣቶችና ስፖርት ቢሮ የጸጥታ አካላት በማሳወቅና የሚከናወኑ ዋና ዋና ተግባራትን በመግለጽ በዕለቱ ውድድሩ እንዲካሄድና ፈቃድ እንዲያገኝ ተደርጓል። እንዲሁም የጸጥታ አካላትም ተመድበዋል ማለት ነው። ውድድሩ በሰላማዊ መንገድ እንደሚካሄድ ይጠበቃል። የተወዳዳሪ አትሌቶችን ምዝገባ በአግባቡ ተካሂዶ ተጠናቋል። ውድድሩን ለማካሄድ የሚያስፈልጉ የማወዳደሪያ መሳሪያዎች ሙሉ በሙሉ ተዘጋጅተዋል። በአጠቃላይ ውድድሩን የሚመሩ በዓለም አቀፍና በሀገር አቀፍ ደረጃ ስልጠና የወሰዱ 70 ዳኞች ተመድበዋል። የውድድሩ የቴክኒክ ባለሙያዎችም እንደዚሁ ተመድበዋል ማለት ነው። በተጨማሪም እንደዚሁ ድንገት ጉዳት ቢከሰት አደጋ ቢደርስ የሕክምና ባለሙያዎችም ዝግጁ ሆነው ይጠብቃሉ። የጉልበት ሰራተኞች፣ የጥበቃ የጽዳት ባለሙያዎችን ጨምሮ በአጠቃላይ 120 የሰው ኃይል ውድድሩን ይመሩታል ማለት ነው። የአትሌቶችን እድሜ ስናይ እንግዲህ ማንኛውም እድሜው ከ18 እስከ 19 ዓመት የሆነ አትሌት በወጣት ወይንም በአዋቂ የውድድር ካቴጎሪ መወዳደር ይችላል። ይሄ በእድሜ ተከፋፍሎ ነው ማለት ነው እነዚህ ውድድሮች የሚካሄዱት። በማንኛውም እድሜ ከ16 እስከ 17 ዓመት የሆነ አትሌት በወጣት ውድድር ካቴጎሪ ይሳተፋል። ማንኛውም እድሜው ከ20 ዓመት በላይ የሆነ አትሌት በአዋቂ የውድድር ካቴጎሪ ብቻ መሳተፍ ይችላል። እድሜው ከ16 ዓመት በታች የሆነ አትሌት እዚህ ውድድር ላይ መሳተፍ አይችልም ማለት ነው። ከዚህ በመቀጠል እንግዲህ ደግሞ ሌላው ቴክኒካል የሆኑ ጉዳዮችን የፌዴሬሽናችን የስራ አስፈጻሚ ኮሚቴ አባልና የቴክኒክ ክፍሉ ኃላፊ የሆኑት አትሌት ኮማንደር አበበ መኮንን ቀሪውን ያቀርቡልናል። ወደ እሳቸው ማራቸዋለሁ። ሁለተኛው የጆርካ የሀገር አቋራጭ ውድድርን በተመለከተ ነው። ይህ የጆርካ ሀገር አቋራጭ ውድድር እንግዲህ እንደምታዩት በአማረና በደመቀ ለማድረግ ጥቅምት 16 ለማድረግ አዲስ አበባ ላይ ፌዴሬሽን ዝግጅቱን አጠናቋል። እንዲሁም ደግሞ ይህን ውድድር ለማሳመር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ በመሆን ሜዳውን በማስዋብ ሜዳውን በማመቻቸት ለውድድር ብቻ ሳይሆን ለትሬኒንግ በማመቻቸት ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ሆኖ ይሄ ስራ አስፈጻሚ ሰሞኑን ያው ደፋ ቀና ሲል ሰንብቷል። ያው እናንተም ታውቃላችሁ። እንግዲህ በቀጣይ ጥቅምት 16 ቀን ለሚደረገው የጆርካ ሁለተኛው የክሮስ ካንትሪ ውድድር በደመቀና በአማረ ሁኔታ ለማድረግ ሁላችንም
ይህን ውድድር ለማሳመር ለማድመቅ አትሌቶቻቸውን እንዲሁም ደግሞ አሰልጣኞች በዚህ ውድድር ላይ ለመሳተፍ ያው በዚህ አሁን ባለ መረጃ ወደ 500 የሚጠጉ የግልም የክለብም አትሌቶች ተመዝግበዋል። በቀጣይ ይህ ብቻ ሳይሆን እንደ ኢትዮጵያ አትሌቲክስ ፌዴሬሽን ህዳር 7 ቀን ይደረጋል። ይህን ሜዳ እንግዲህ እንደምታዩት በዋነኝነት ያሳመርነው አትሌቶቹ በስፓይክ እንዲሮጡ ምቹ ለማድረግ እንደ አዲስ አበባ አትሌቲክስ ፌዴሬሽንና ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ እየሰራ ነው የምንገኘውና እንግዲህ በቀጣይ ይህ ሜዳ ኢንተርናሽናል ሜዳ ሆኖ በኢንተርናሽናል ሌቭል ተመዝግቦ የተሻለ አትሌቶችን የምናወጣበት ለኢንተርናሽናል ሜዳ ብቻ ሳይሆን ትሬኒንግ የሚሰሩበት ለማመቻቸት እንደ ፌዴሬሽን እንግዲህ ያው እየሰራ እንገኛለን። በዚህም ክለቦቻችንም አትሌቶቻችንም ደስተኛ ናቸው ብለን እናስባለን። እንግዲህ በቀጣይ ለምናደርገው ውድድር የደመቀ ያማረ እንዲሆን ሁላችንም ስፖርቱ የጋራ ነው፣ የጋራ ሀብታችን ነው። ይሄ የጋራ ሀብታችን ደግሞ በጋራ ሰርተን በጋራ እንድንለውጥ እንደምታዩት እንግዲህ አትሌቲክሱ አይታችሁታል። እንግዲህ አትሌቲክሱ ታሟል ብለን እናስባለን። ይህ ታመመውን አትሌቲክስ ደግሞ ተቀናጅተን እጅና ጓንቱነን ነው ማሳደግ የምንችለውና ከዛ አንጻር እንደ ፌዴሬሽን ያው እኛም ከባለድርሻ አካላት ጋር በተለይ ከኢትዮጵያ አትሌቲክስ ፌዴሬሽንና ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር እንዲሁም ከባለድርሻ አካላት ጋር በደንብ ይህን ሜዳ ለማሳመር ለማስዋብ ለማዘውተሪያ ቦታ ምቹ ለማድረግ እየሰራ ነው የምንገኘውና እንግዲህ ጥቅምት 16 ለሚደረገው ውድድር ሁላችንም የጋራ ሀብታችን ነው አትሌቲክሱ። ይህ የጋራ ሀብታችን በቀጣይ ለሚደረገው ኢትዮጵያ አትሌቲክስ ፌዴሬሽን ለሚያዘጋጀው ውድድር የተሻሉ አትሌቶችን እንዲመረጡበትና እንዲሁም ደግሞ ክለቦች አትሌቶችን የሚቀጥሩበት አትሌቶች ራሳቸውን የሚያዩበት አቋማቸውን የሚለኩበት ውድድር ነው። እንግዲህ በዚህ ውድድር ላይ እንደተለመደው ጆርካ ኢቨንት ኦርጋናይዘር ለዚህ ውድድር ትልቅ አቅማችን ነው። እውነት ለመናገር እንደ አዲስ አበባ አትሌቲክስ ፌዴሬሽን በክለቦች ሻምፒዮናና በክሮስ ካንትሪ እስከዛሬ ሽልማት አልነበረም። ግን ከ2016 ጀምሮ እንደምታዩት ጆርካ ኢቨንት ኦርጋናይዘር ስፖርቱን ለማሳደግ ስፖንሰር በመሆን ከአንደኛ እስከ 6ኛ ለሚወጡ አትሌቶች የገንዘብ ድጋፍ በማድረግ እንዲሁም ደግሞ ከ3 ወርቅ በላይ ላመጡ አሰልጣኞች የገንዘብ ድጋፍ በማድረግ ስፖርቱን ለማሳደግ ከኛ ጋም ከፌዴሬሽኑ ጋም ያው እየሰራ ነው። በዚህ አጋጣሚ እንግዲህ ጆርካ ኢቨንት ኦርጋናይዘርን ልናመሰግን ይገባል። ሌላው ቴክኒካል ነገሩን አሉ ጓደኞቼ እነ ኮማንደር አበበ ስላለ እንዲሁም ደግሞ ኢንስትራክተር ተሾመ በቀለም ስላለ ቴክኒካል ነገሩን እስቲ ወደ እነሱ ልምራችሁና በቀጣይ ምናልባት ያው እንግዲህ አዲስ ነገርም ካለ እኔ መመለሳለሁ። አመሰግናለሁ። ብዙ የምንለው ነገር የለም። አጠቃላዩም አብዛኛውን ተገልጿል። ያሉት ነገሮች በሙሉ በሰዓታችን መጠቀም አለብን። ያንዳንዱ ቅድም ሁሉም ስለገለጸው የኮሙኒኬሽን እና ፕሬዚዳንቱ የገለጹ ስለሆነ ብዙ መድገምም ስለማያስፈልግ እንዳጠቃላይ የምንወስደው እኔ ወደ ሰዓቱ ነው መሄደው። አጠቃላዩን ይሄንን ውድድር በጥሩ ሁኔታ ለማስኬድ ይሄኛው የክለቦች አሰልጣኞች፣ ቡድን መሪዎች ሁላችሁም በአንድነት ሆናችሁ ይሄን ውድድር ተደጋግፈን ተጋግዘን በጥሩ ሁኔታ ማስኬድ አለብን ብዬ ነው የማምነው። በዛ መሰረት ልጆቻችሁን በየውድድሩ በሰዓቱ ማቅረብ አለባችሁ። ይህን ውድድር የምናሳምረው ራሳችን የክለብ አሰልጣኞች፣ የክለብ የቡድን መሪ መሆን አለበት ብዬ ነው የማምነው። በዛ መሰረት ውድድሩን በደመቀ ሁኔታ እናስኬዳለን ብለን ነው የምናምነው። በዛ በመቀጠልም ደግሞ ከኛ ውድድር ቀን በኋላ ደግሞ የኦሮሚያ አትሌቲክስ ፌዴሬሽን እዚሁ እኛ በምናወዳደረው ሜዳ ላይ ውድድሩን ያካሂዳል ማለት ነው። ስለዚህ ለነሱም ደግሞ እዚህ ያለነው አሰልጣኞች፣ የቡድን መሪዎች፣ የክለብ አመራሮች የኦሮሚያ አትሌቲክስ ፌዴሬሽንን ውድድር ሲያካሂድ ለነሱም ድጋፍና አስፈላጊ የሆኑትን ነገሮች እንድታደርጉ አደራ እላቸዋለሁ። በመቀጠል እንግዲህ የዛሬ አመት ትዝ ይላቸዋል ጃል ሜዳን እንዴት አድርገን የአሸዋ ሜዳ እንዴት እንደሰራን ከፍተኛ ጥረት አድርገን በአሸዋ ሜዳ ሰርተናል። እስካሁን ድረስ እንግዲህ አሸዋ ሜዳው አትሌቶቻችን ትሬኒንግ መስሪያ ቦታ የለንም ሲሉ የነበረውን እስካሁን ድረስ እየሰሩበት ነው ያለው።
አይታችሁታል። ከኢትዮጵያ አትሌቲክ ፌዴሬሽን ጋራ እንዲሁም ከባለድርሻ አካላት ጋራ ይህን ስራ ሰርተናል ማለት ነው አምና። ዘንድሮም ደግሞ እስኪ አትሌቶቻችን የዓለም ዋንጫ ዘንድሮ ደግሞ ውጪ ስለሚደረግ ሁለተኛውን ከኢትዮጵያ አትሌቲክ ፌዴሬሽን ጋራ በመነጋገር ሁለተኛውን የጃል ሜዳ ክሮስ ካንትሪውን ለየት ባለ ሁኔታ ለምን አናዘጋጅም ብለን ከፌዴሬሽኑ ጋር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ተነጋግረን ያው እንደምታዩት እንግዲህ በደመቀ ሁኔታ በጥሩ ሁኔታ እየተሰራ ነው ያለው። ይሄም ነገ አልቆ ሁሉም ውድድራችንን የምናስኬደው አሁንም በዛ ውድድር ላይ ነው፣ በዛ በተሰራው ሜዳ ላይ ነው የምናስኬደው። ምንም አምና ይሄ አሸዋ ሜዳ በጥሩ ሁኔታ አትሌቶቻችን አድንቀው በጥሩ ሁኔታ ያጠናቀቁበት ነው። ዘንድሮም ደግሞ ለየት አድርገን ከአሸዋ ወደ ሳር የመጣንበት ስለሆነ ይህንን በደመቀ ሁኔታ እናስኬዳለን። አትሌቶቹም ደግሞ ይህንን በጣም ይወዱታል ብለን ስላምን እኛም በውስጡ እዚህ የምታዩን የአዲስ አበባ አትሌቲክስ ፌዴሬሽን ስራ አስፈጻሚ አብዛኛውን አትሌቶች ስለነበር ይህንንም የአትሌቶችን ጉዳት በማየት ይህንን እንስራ ብለን ጀምረናልና ያው በጥሩ ሁኔታ እናጠናቀቃለን ብዬ ነው የማስበው። ስለዚህ እንግዲህ ብዙም ማለት ስለማንፈልግ ሁላችሁም ሚዲያ አካላትም አሰልጣኞችም የቡድን መሪም የሚመለከታቸው አካል ተደጋግፈን ይህንን አትሌቲክሳችንን እናሳድግ። በጥሩ ሁኔታ ዓለም ዋንጫን ክሮስ ካንትሪ ዓለም ዋንጫ ስለሚካሄድ ዘንድሮ ዓመት ለነዛ ጥሩ ልጆችን ተመርጠው እዛ ውድድር ላይ እንዲሄዱ ማድረግ አለባቸው የክለብ አመራሮች፣ የክለብ አሰልጣኞችና ሌሎቻችንም አድራ ላሉን። ሌላው እንግዲህ ሌላ ነገሮች ካሉ ያው በጥያቄና መልስ ልንማማር እንችላለን ብዬ ነው የማስበው። አመሰግናለሁ። የክሮስ ካንትሪ ይደረጋል። ጥቅምት 17 ደግሞ የኦሮሚያ አትሌቲክስ ፌዴሬሽን ጃል ሜዳ ነው የሚደረገው። ህዳር 7 ደግሞ ቅድም እንደተገለጸው ኢትዮጵያ አትሌቲክስ ፌዴሬሽን ኢንተርናሽናሉን ውድድር ያደርጋል። በእነኚህ የሶስት ውድድሮች ክለቦቻችን፣ አንጋፋ አትሌቶቻችን ሁለቱንም ውድድሮች በመገኘት በመደገፍ ምክንያቱም ሁለቱም ውድድሮች የኛው አካል ስለሆኑ አላማችን አንድ ስለሆነ ጥቅምት 17 የሚደረገውንና ህዳር 7 የሚደረገውን ውድድር አትሌቶቻችሁን፣ ጓደኞቻችሁን፣ ቤተሰቦቻችሁን በመንገር ይህ ውድድር ያማረና የደመቀ እንዲሆን በዚህ አጋጣሚ አደራ ልላችሁ እፈልጋለሁ። ከዛ በተጨማሪ ግን ቅድም እንደተባለው ያው ሽልማቶች አምና የነበረው ሳይሆን አጠቃላይ ዝርዝሩን ተሾመ ያው ገልጾታል። እንደነኚህ አይነት ስፖንሰሮች በቀጣይም እንደ አትሌቲክስ ፌዴሬሽን በደንብ ተፈልጎ አትሌቶቻችንም ክለቦቻችንም ተጠቃሚ እንዲሆኑ አትሌቲክስ ፌዴሬሽኑ እንግዲህ እንደምታዩት ከሜዳ ጠረጋ ወይም ከሜዳ ስራ ጀምሮ እንደምታዩት ፌዴሬሽኑ ስራ አስፈጻሚ የቢሮ ሰራተኞች ሜዳ ላይ ነው ያለ ነው። አንድ ሳምንት አልፎናል። በዚህ አጋጣሚ ግን ያው የኢትዮጵያ አትሌቲክስ ፌዴሬሽን እኛ በምንጠይቀው ጥያቄ ከጎናችን በመሆን አትሌቶችን በማበረታታት ከተማ አስተዳደሩን አትሌቲክስ ፌዴሬሽን በማበረታታት እንዲሁም ሌሎችን ክልሎችንም በማበረታታት አብሮን እየሰራ ስለሆነ ግንኙነታችን በጣም አሪፍ ነው። እስከዛሬ ታውቃላችሁ ብለን እናስባለን። አሁን ራሱ ፕሬዚዳንቱ ክቡር ኮማንደር አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት በየቀኑ እየመጣ ይህን ሜዳ በማየት አቅጣጫ በመስጠት ከፌዴሬሽኑ ሰራተኞች ጋር ከፌዴሬሽኑ ስራ አስፈጻሚዎች ጋር በመግባባት ችግሮችን በጋራ ለመፍታት አብረን እየሰራን ስለሆነ እንዲያው ባካችሁ ለኢትዮጵያ አትሌቲክስ ፌዴሬሽን አመራሮችም ክብር ስለሚገባቸው አክብሩልኝ ለማለት ስለፈለኩ ነው። እንግዲህ ያው እንግዲህ የኛ ውድድር እንደምታዩት ትልቁ ዓላማ ቅድም ተገልጿል። በዋነኝነት በቀጣይ ለሚደረገው ውድድር አትሌቶቹ ራሳቸውን የሚያዩበት ኢንተርናሽናል ውድድር የሚሳተፉበት ክለቦች የሚቀጠሩበት ውድድር ስለሆነ ሁላችሁም ክለቦች ሁሉም አትሌቶቻችሁ እንዲሳተፉ በተለይ ታዋቂ አትሌቶች፣ ምክንያቱም አዲስ አበባ አትሌቲክስ ፌዴሬሽን የስፖርቱ መሰረት ነው። ከተማ አስተዳደርና ክልል ፌዴሬሽኖች እንደ ቀላል እንዳይታያቸው። ክልል ፌዴሬሽንና ከተማ አስተዳደር ፌዴሬሽን ከሌለ የላይኛው ፌዴራል ፌዴሬሽኖቹ ትርጉም የላቸውም። ትርጉሙ ያለ ምንድን ነው? ታችኛው ፌዴሬሽን ስለሆነ ተጠናክረን ታዋቂ አትሌቶች በየክለቦች ያሉትን በግል በማናጀር የሚሰለጥኑትም እነሱንም አሰልጣኞች በመግባባት
ጥቅምት 16 ቀን በሚደረገው በጆርካ የክሮስ ካንትሪ ውድድር ላይ እንዲሳተፉ በዚህ አጋጣሚ ጥሪያችን እናቀርባለን። እንዲሁም ደግሞ ሚዲያዎች አደራ የምንለው ሚዲያዎች አዲስ አበባ ላይ ፌዴሬሽን በሚያደርጋቸው ውድድሮች በየጊዜው እየተገኛችሁ ለህብረተሰቡ የምታቀርቡት ለስፖርተኞች የምታቀርቡት ዘገባ እጅግ በጣም የሚያስመሰግን ስለሆነ ሚዲያዎቻችንም ከፌዴሬሽኑ ጎን በመሆን በአጠቃላይ የምንሰራቸውን ስራዎች ለህብረተሰቡ በማቅረብ ችግሮችን ካለ ተቀራርበን ችግሮቹን እንድናርም የጎደሉትን እንድንሞላ አቅጣጫ በመስጠት ከጎናችን እንድትሆኑ ሚዲያዎችን በዚህ አጋጣሚ ጥሪ ያቀርባለሁ። የመጣችሁት ሚዲያዎችንም ጥሪያችን አክብራችሁ እጅግ በጣም በፌዴሬሽኑ ስም እናመሰግናለን። እንግዲህ ከእናንተ ምናልባት ጥያቄዎች ካሉ አጠር አድርጋችሁ ይቅርታ። ምንድነው አንድ ሜዳ ላይ ነው የሚሆነው። ይህንም ያው እንግዲህ አመቻችናል ለማለት ነው። በተጨማሪ ግን ጆርካን የሆነ ለመናገር እንዲያው አመስግኑልን፣ ቃላት ያጠረናል። እያበረታታን ነው። ስፖርቱን የሚወድ ወጣት ልጅ ነው። እውነት ለመናገር ለአዲስ አበባ ብቻ ሳይሆን እንደ ሀገርም እያገለገለ ስፖርቱን እየደገፈ ያለው ወጣት ስለሆነ በጣም እንደ ፌዴሬሽን በጣም እናመሰግናለን። በጣም ነው የምናከብረው። እንደነኛ አይነት ሰዎች ያስፈልጎናል። እኛም እንግዲህ በርትተን የተሻሉ ስፖንሰሮችን በማምጣት በቀጥታ ከፌዴሬሽኑ ጋር በጋራ እንሰራለን። ያው ኮማንደር ሀሳብ ካለ። እኔ እንኳን ብዙ የለኝም። አንደኛው የውድድሩ የመጀመሪያው እስከ መጨረሻው ድረስ ያለውን ያንን ልገልጽላችሁ ስለፈለኩ ነው። አንደኛው የመጀመሪያው የዱላ ቅብብል ነው። ከዛ በመቀጠል 6 ኪሎ ሜትር ነው። ከዛ 8 ኪሎ ሜትር ነው። ከዛ 10 ኪሎ ሜትር ሴቶች፣ ከዛ 10 ኪሎ ሜትር ወንዶች አዋቂ ይሆናሉ ማለት ነው። በዚሁ መሰረት በየጣልቃው ደግሞ ሽልማቶች ስለሚኖሩ በዚሁ መሰረት የመነሻ ሰዓታችን ቅድም እንደተባለው የዱላ ቅብብሉ 1 ሰዓት ከ30 ላይ እንጀምራለን ማለት ነው። ስለዚህ ልጆቻችሁን በኋላም ሚቲንግ ስላለን በዛ ላይ ለመግለጽ እንሞክራለን። በዚሁ መሰረት አውቃችሁ እንድትሄዱ ነው። በጣም አመሰግናለሁ። ጥያቄ ካላችሁ እስቲ ጥያቄ እንቀበል። ጥያቄ እሽቆች እሺ፣ ከሚዲያ ጥያቄ ካላችሁ ሚዲያዎች የላቸውም። እናመሰግናለን። እሺ አመሰግናለሁ። ሁለት ጥያቄ ነው ያለኝ። የመጀመሪያው ነገር ያው የሀገር አቋራጭ ውድድር በሌሎቹ ሀገራት ስታንዳርድ አይሆንም፣ የምናውቀው ነው። ውሃም ይኖረዋል፣ ጭቃም ይኖረዋል፣ ብዙ አይነት ይኖረዋል። ምናልባት ይሄ ሜዳውን ብቻ ማስተካከል ነው ወይስ እንደዛ አይነት ነገር በተወሰነ መልኩ የሚመስል ነገር አለ ወይ? ሜዳው የሚለው አንድ ብራላልኝ እፈልጋለሁ። ከዛ ውጪ ሁለተኛው የወጣቶች የኦሎምፒክ ውድድር አለ አዲስ አበባ ላይ ከነገ ጀምሮ የሚደረግ። ምናልባት እሱ ውድድር ተጽዕኖ ያሳድርባችሁ ወይ? አዲስ አበባን ሁለት ትልልቅ ውድድሮች በአንድ ቀን የሚያስቸግር አይሆንም ወይ? ከእነሱ ጋር ተናባችኋል የሚል ነው። አመሰግናለሁ። ሌላ እናመሰግናለን። ወደ ቴክኒኩ እንግዲህ ከሚዲያ የቀረበው ጥያቄ ትክክል ነው። ምንድነው በሀገራችን ላይ ያሉት